በመንፈሳዊ የክርስትና ሕይወታችን የማደጋችንና የመብሰላችን ምልክቶች ምንድናቸው? አንድ አገልጋይ ወይም አንድ ምእመን በሰለ አደገ የሚባለው በሕይወቱ የሚታዩ ነገሮች ያስፈልጉታል። አንድ ዛፍ ሲተከል ተክሉ ስሩን ወደ መሬት ይሰዳል። ስሩን ወደ መሬት ይሰዳል። ከመሬት ጋር ስሩን ያገናኘውና ከመሬት ውሃና ምግብ ይወስዳል። ከመሬት ውሃና ምግብ ይወስድና ማደግ ይጀምራል። እና ካደገ በኋላ ለማደጉና ለመብሰሉ በዛፉ ላይ የሚንጠለጠሉ ፍሬዎች ሊኖሩት ይገባል። ፍሬ ከሌለው አድጓል ማለት አይቻልም። የማደጉ ምልክት በሕይወቱ ላይ ሰዎች የሚያዩት ፍሬዎች ናቸው። እኛ ክርስቲያኖች ነን። ክርስቶስን ተቀብለናል፣ አምነናል፣ ቤተ ክርስቲያን እንመላለሳለን። ግን ማደጋችን መብሰላችን የሚለካው ቤተ ክርስቲያን መምጣታችን አይደለም። ቤተ ክርስቲያን መምጣታችን በጣም ጥሩ ነው። በልዩ ልዩ የአገልግሎት ዘርፍ ውስጥ መግባታችን በጣም ጥሩ ነው። ግን እግዚአብሔርም ሰዎችም በሕይወታችን ሊያዩት የሚገባ ፍሬ እንዲኖረን ያስፈልጋል። ሕይወታችን ይታያል፣ ፍሬያችን ይታያል። ሰዎች እንኳን ክርስቲያን ቀርቶ ግልጽ ላርግላችሁ፣ አሕዛብ መዳናችንን በፍሬያቸው ያውቃሉ። በሕይወት ውስጥ የምታሳየው ፍሬ፣ በሕይወትሽ ውስጥ የምታሳየው ፍሬ የክርስትና ሕይወታችንን እኛ በክርስቶስ ስንለወጥና ስናድግ ከግንዱ ከኢየሱስ ክርስቶስ ጋር እንጣበቃለን። እውነተኛው የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው እንዳለው ከክርስቶስ ጋር እንጣበቃለን። ግን ይሄ ክርስቶስ ደግሞ በዚህ በወይን ግንዱ ለመጣበቃችን ምልክቱና ከኛ የሚጠብቀው ፍሬ ነው። ስታነቡት ታውቁት የለም? ፍሬ የሌለውን ቅርንጫፍ በእኔ ያለውን አባቴ ምን ያደርገዋል? ያስወግደዋል። ይሄ የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 8 በእኔ ብትኖሩ አንድ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። አያችሁ፣ በእኔ ብትኖሩ አንድ ቃሎቼ ደግሞ በእናንተ ቢኖሩ ምን ማለት ነው? የሰማነው የእግዚአብሔር ቃል ውስጣችን ገብቶ ሲሰራ ማለት ነው። ቃሎቼ በእናንተ ቢኖሩ። ብዙዎቻችን ቃል እንሰማለን እንጂ ቃሉ እኛ ውስጥ የለም። የብዙ ክርስቲያን ችግር ቃሉን ይሰማል፣ በጣም ጥሩ ነው፣ ድንቅ ነው። ግን ቃሉ በሕይወቱ ውስጥ አይዋሃድም። ቃሉ በሕይወቱ ውስጥ ተዋህዶ ባህሪውን አይለውጥም፣ አስተሳሰቡን አይለውጠውም። የባህሪ ለውጥ የለውም፣ የአስተሳሰብ ለውጥ የለውም። የማደግ ለውጥና ሕይወት በሕይወቱ አይታይም። ቸርች ግን ይኖራል። ክርስቶስ ውስጣችን ሲገባ፣ የእግዚአብሔር ቃል ውስጣችን ሲገባ አንዱ ስራው ምንድነው? ይለውጠናል። ጌታን ስትቀበሉ የነበራችሁ ባህሪ አሁንም ድረስ ካለ አልተለወጣችሁም። የእግዚአብሔር ቃል ውስጥ ሲገባ አንዱ የሚሰራው ስራ ባህሪያችንንና አመለካከታችንን ይቀይረዋል። ለውጥ ማለት ይሄ ነው። ለውጥ ማለት የሃይማኖት ለውጥ አይደለም። ከአንድ ሃይማኖት ወደ ሌላ ሃይማኖት መሄድ አይደለም ክርስትና። የሃይማኖት ለውጥ ኢየሱስ ምንም አይቀበለው። የህይወት ለውጥ፣ የባህሪ ለውጥ፣ የአስተሳሰብ ለውጥ፣ የአመለካከት ለውጥ። እውነተኛ መዳን ማለት እውነተኛ ለውጥ በህይወታችን ይደረጋል።
እኔ ድሮ አሁን ረስቼዋለሁ። አሁን ነው ወደ አብሮ መጣልኝ። ድሮ ስሰብክ ገጠር የምጠቀሙበት አንድ ምሳሌ አለ። አንድ ጠቢብ ጓደኛው ቤቱ ሲመጣ እኔ እኮ ይህችን ድመት ለውጫታለሁ አለው። ባህሪዋን፣ ሁኔታዋን ምን አርጋ አለው። እኔ ራቴን ስበላ ሻማ እንድትይዝልኝ አድርጌ ለውጫታለሁ። ዋው! በጣም ገረመው። እስቲ በሚቀጥለው ሳምንት እኔም ልምጣና ራት ጋብዘኝና ድመቷን አሳየኝ መለወጧን አለው። ከዛ እንግዳው ካፖርት ለብሶ በጣም በደንብ እንትን ብሎ መጣ እና ሰውየው ድመቷን ውር ሲላት ሮጣ መጣች እና ሮጣ መጣ ሻማውን አስያዛት። በሁለት እግሯ ቆመችና በሁለት እግሯ እንደዚህ ያዘች ሻማውን። ከዛ ክብሪቱን አብርቶ ያዘች። ከዛ ያኛውም ጠቢብ ነው። በካፖርቱ ውስጥ የሆነች ነገር ይዟል እና ቀስ ብሎ እጁን አወጣና በድመቷ አይን ፊት ለቀቃት። አይጥ ነች። ሻማውን ጥላ አይጧን ለማሳደድ ሄደች። ተለውጣለች ወይ? የፐርፎርማንስ ትወና ለውጥ አድርጋለች። ፐርፎርም ታደርጋለች። ሻማ የመያዝ ለውጥ ታደርጋለች። ኳየር መታ ትዘምራለች። ቸርች መታ ታገለግላለች። ልዩ ነገር ስታደርግ በጣም አሪፍ ነች። በጣም ተለውጣለች። ግን ባህሪዋ አልተቀየረም፣ ያው ነው። ብዙ የቸርች አባል እንደዛ ነው። ብዙ በክትትል ትምህርት፣ በባይብል ስታዲ ይሄን በጣም አገልጋዮች መስራት አለብን፣ የባህሪ ለውጥ ሰዎች እንዲያደርጉ እና ጌታ ኢየሱስ ቃሎቼ በእናንተ ቢኖሩ የመለወጥ መድኃኒቱ የእግዚአብሔር ቃል ነው። ቃሉ ውስጣችን ካለ ነው የምንለወጠው። ስለሰማን ብቻ አንለወጥም። ስላነበብን ብቻ አንለወጥም። ቃሉ ግን በሕይወታችን ውስጥ ሜዲቴት እና አሰምሌት ማሰላሰል ከሕይወታችን ጋር ቃሉን ማዋሃድ ሲሆን ነው በእኛ ሕይወት ውስጥ ለውጥ የሚያመጣው። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። ስለዚህ ምንድነው ጳውሎስ በእነዚህ ክፍል ውስጥ ለተቀበላችሁት ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። የሚገባ ኑሮ እንዴት ነው የምንኖረው? የሚገባ ኑሮ የምንኖረው ፍሬ በማፍራት ነው። በባህሪ ለውጥ ነው የሚገባ ኑሮ እንደ ክርስቲያን መኖር የምንችለው። እና ምንድነው የሚለን እዚህ ጋር? በትህትና ሁሉ 1፣ በየዋህነት 2፣ በትዕግስት 3፣ እርስ በርስ በፍቅር 4፣ በሰላም 5፣ ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። እነዚህ በሕይወታችን የምናፈራቸውና የመብሰላችን ምልክቶች ናቸው። እነዚህ ነገሮች በሕይወታችን ውስጥ ሲገለጡ፣ ሲሰሩ፣ ሲታዩ፣ ትህትና በሕይወታችን ሲታይ፣ የዋህነት በሕይወታችን ሲታይ፣ ትዕግስት በሕይወታችን ሲታይ፣ ፍቅር በሕይወታችን ሲታይ፣ ሰላም በሕይወታችን ሲታይ በሰሉ፣ አደጉ ይባላል። ባለፈው 2 ሰኞች እንደነገርኳችሁ አገልግሎት የጸጋ ስጦታ ነው። የኛን ማንነት አይገልጽም። በደንብ ስሙኝ እስቲ በሉት። አገልግሎት እንደገና በሉት እስቲ እንደገና በሉት።
የኛን ባህሪ አይገልጽም። አገልግሎት አይገልጽም። መብሰላችንን አይገልጽም። አሁን በሚዲያው እጅግ አሳፋሪ ሰዎች እያየን እኮ ነው። አገልግሎታቸው ዓለም ጫፍ እስከ ዓለም ጫፍ የሆነ ዛሬ የወንጌል መሰደቢያ የሆኑ መዓት አገልጋዮች በየሚዲያው እያያችሁ ነው። ለምን? ባህሪያቸው አልተሰራም፣ አልተለወጡም። እንደ ውርዬ ናቸው። መብራት ይዘው መድረክ ላይ ይቆማሉ። መዝሙር ይዘው መድረክ ላይ ይቆማሉ። መጽሐፍ ይዘው መድረክ ላይ ይቆማሉ። ግን አልተለወጡም። አይጧ ስትመጣ መብራቱን ጥለው እንደዚህ አይነት ህዝብ ነው አሁን በአገራችንም በዓለምም ዙሪያ የምናየው። እንደዚህ አይነት አገልጋይ ነው የምናየው። ስለዚህ ሐዋርያው ጳውሎስ በመንፈሳዊ ህይወታቸው የበሰሉ ቅዱሳንና አገልጋዮች የቤተ ክርስቲያንንና የቅዱሳንን አንድነት ለመጠበቅ እነዚህን 5 የህይወት ፒላሮች ምሰሶዎች በህይወታቸው ውስጥ ማሳደግ ይኖርባቸዋል። የመንፈስን አንድነት የሚጠብቁበት አንድ አምላክ፣ አንድ ጌታ፣ አንድ መንፈስ፣ አንድ ጥምቀት፣ አንድ ተስፋ፣ እነዚህን በመጠበቅ በቤተ ክርስቲያን ውስጥ ይተጋሉ። እነዚህ ፍሬዎች በህይወታቸው ውስጥ ያሉ አገልጋዮች፣ እነዚህ ፍሬዎች በህይወታቸው ውስጥ የሌሉ ምእመናን የግጭት፣ የጥላቻ፣ የክፋት ምክንያት ይሆናሉ። በእነዚህ 2 ሰኞች እንደነገርኳችሁ ትህትና ማለት ራስን በራስ አይን ትንሽ ወይም ባዶ አድርጎ ማየት። በቃ ራሱን ትንሽ ወይም ባዶ የሚያደርግ ሰው እኮ ከማንም ጋር አይጋጭም፣ ከማንም ጋር አይጣላም። ሁለት ያበጡ ኳሶች አንድ ላይ ሊኖሩ ይችላሉ? አይችሉም። ሁለት ያበጡ ኳሶች ባልና ሚስቶች ሁለቱም እንደ ኳስ ያበጡ ከሆኑ ያ ቤት አይሆንም። አትሊስት አንደኛው መተንፈስ አለበት። አንደኛው ሲተነፍስ ያበጠው በአንደኛው ላይ ሊጫን ይችላል። እግዚአብሔር ደግሞ ያኛውን ያስተነፍሰዋል። ትዳር የሚጠበቀው እንደዚህ ነው። ባል ኃይለኛ ከሆነ ሚስት ኃይለኛ ከሆነች ትዳር አይሆንም። አንዱ ወይ ሚስት መተንፈስ አለባት ወይ ባል መተንፈስ፣ ከዛ ትዳር ይቀጥላል። ቸርችም እንደዛው ነው። ሁለት የተወጠሩ ኳሶች ባሉበት ቸርች ውስጥ ወይም ደግሞ አገልግሎት ዘርፍ ውስጥ ህብረትና ሰላም ሊኖር አይችልም። በውስጥ ሰውነታችን ልናፈራቸው የሚገቡ የብስለት ፍሬዎች ኤፌሶን 5 ይሰጠናል። ቆላስያስ 7:8 ይሰጠናል። አንዱ የብስለት መለኪያችን በህይወታችን የሚታየው ትህትና ነው። ሁለተኛው የዋህነት ነው። ሶስተኛው ትዕግስት ነው። አራተኛው ፍቅር ነው። አምስተኛው ሰላም ነው። ቆላስያስ ምዕራፍ 3 ከ12 እስከ 17 ስታነቡ እንግዲህ ወንድሞች ሆይ እንደተወደዱ ልጆች እንደተመረጡ ልጆች ምን አድርጉ ይላል? ምህረትን 1፣ ርህራሄን 2፣ ትህትናን 3፣ ቸርነትን 4፣ የዋህነትን 5፣ ትዕግስትን 6፣ ፍቅርን 7 ልበሱ። እነዚህን 7 ነገሮች ልበሱ። እኔ አለብሳችኋለሁ አይደለም ያለው ኢየሱስ። ጳውሎስ እኔ አለብሳችኋለሁ፣ እግዚአብሔር ያለብሳችኋል አይደለም። ልበሱ ራሳችሁ። ቸርነትን ልበሱ፣ ትህትናን ልበሱ፣ ፍቅርን ልበሱ፣ የዋህነትን ልበሱ፣ ቸርነትን ልበሱ። እናንተ ናችሁ። እኛ ነን ይሄን መልበስ ያለብን። እግዚአብሔር አያለብሰንም። እግዚአብሔርማ ምህረትን፣ ርህራሄን፣ ቸርነትን፣ ትህትናን፣ የዋህነትን በመስቀል ላይ ሰቅሎ
ተፈጸመ ብሎ ሰጥቶናል። እኛ ያንን ሕይወት ወስደን ደግሞ መልበስ በሕይወታችን፣ በአእምሮአችን፣ በአስተሳሰባችን መልበስ። እንዴት ነው የምንለብሰው? እንዴት ነው የምንለብሰው? እነዚህን ነገሮች የምንለብስበት መንገድ ቅድም ኢየሱስ እንዳለው ቃሎቼ በእናንተ ቢኖሩ እንዳለው የእግዚአብሔርን ቃል ዕለት ዕለት እያነበብን ማንበብ ብቻ አይደለም፣ ከዚያ እያሰላሰልን ከዚያስ በሕይወታችን ተግባራዊ እያደረግን መኖር ይጠበቅብናል። የኢያሱ መጽሐፍ ቁልፉ ቃል ኢያሱ ምዕራፍ 1 ቁጥር 8 ነው። የ24ቱ ምዕራፍ ይሄ ጥቅስ ነው። ምንድነው ይሄ ጥቅስ የሚለው? የዚህ ሕግ መጽሐፍ ከአፍህ ምን ማለት ነው? ሁል ጊዜ አንብበው ማለት ነው። ከአፍህ አይለይ። ከዚያስ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው። እንግሊዘኛው ሜዲቴት አድርገው፣ አሰላስለው ያንን ቃል። ስትተኛም ስትሄድም ተጫወተው ነው የሚለው ዘዳግም 6 አይደል? ይህንን ቃል ተጫወተው፣ በበርህ ጉበል ላይ ለጥፈው። ለምን? ታየዋለህ። ስታየው ከአእምሮ ጋር ያንን ቃል ታዋህደዋል። አሁን የኛ ችግር ይሄንን አንለማመድም። በቃ ቸርች እንሰማለን፣ አሜን ብለን እንሄዳለን፣ እንዘምራለን። ከዛ ያ ቃል በሕይወታችን የለም። ኖ ኖ ኖ ኖ ኖ ኖ የምናነበውንና የምንሰማውን የእግዚአብሔርን ቃል ቃሎቼ በእናንተ ቢኖሩ አለ ኢየሱስ። አየህ፣ ውስጣችን እስኪገባ ድረስ ያንን ቃል ማሰላሰል፣ መናገር፣ ማንበብ፣ ያን ቃል ሜዲቴት ማድረግ በአእምሯችን ውስጥ በደንብ ገብቶ እስኪቀመጥና ከኛ ሕይወት ቆሻሻውን እስኪቆርጥ ድረስ ጊዜ መስጠት አለብን። ውስጣችን አስበው አሰላስለው ማለት ነው። አለበለዚያ አይጠቅምም። የሰሙት ቃል ከሰሚዎች ጋራ በእምነት ስላልተዋሃደ ምን ሆነ? አልጠቀማቸውም። ለ40 ዓመት ለ50 ዓመት የሰማነው ቃል እኮ አልጠቀመንም። ቃሉ ውስጣችን ማሰላሰል አለብን። ያን ቃል ሜዲቴት ማኘክ ማሰላሰል፣ ነፍሳችን ውስጥ ማስገባት፣ አእምሯችን ውስጥ ዘልቆ አእምሯችንን እንዲይዝ ይፈልጋል። ቃሎቼ በእናንተ ቢኖሩ ባህሪያችንን የሚለውጠው ውስጣችን የኖረው አእምሯችን ውስጥ ለረጅም ጊዜ የምናሰላስለው የእግዚአብሔር ቃል እንጂ አንብበን ሰምተነው ዝም ብለን ይሄን ነው ቃል ምንም አይሰራም፣ ምንም አይጠቅመንም። ቃሎቼ በእናንተ ቢኖሩ ብዙ ፍሬ ብታፈሩ ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። የእግዚአብሔር ቃል ነው አሮጌው ባህሪያችንን፣ አሮጌው አስተሳሰባችንን ለውጦ ትሁትና የዋህ የሚያደርገን። በራሳችን አንችልም። ቃሉን ግን ስናሰላስለው፣ ቃሉን ግን ስናወጣ ስናወርደው፣ ቃሉን ማድረግ፣ መተግበር፣ ማሰላሰል፣ ከሕይወታችን ጋር ማዋሃድ የኛ ተግባር ነው፣ የኛ ፈቃደኝነት ነው። ያን ጊዜ በውስጣችን ያለው የእግዚአብሔር መንፈስ ምን ያደርገናል? ይረዳናል። በውስጣችን ያለው የእግዚአብሔር መንፈስ ያን የምናሰላስለውን ቃል ያነበብነውን የምናሰላስለውን ሌሊትና ቀን በቀንም በሌሊት አስበው እንደተባለው ያን ቃል ስናስብ ሳናውቀው እንዴት እንደተለወጥን ሳናውቀው ተለውጠን እንቀራለን። ቃሉን ስናሰላስል ሳናውቀው ንፉግ ስስታም የሆነ ሰው ቸር መሆን ይጀምራል። ቁጡ መራራ የሆነ ሰው የእግዚአብሔርን ቃል ሲያሰላስለው ሳያውቀው ትዕግስተኛ፣ ፍቅር፣ ገራም። ይሄ ሰውዬ እኮ እንዲህ አልነበረም፣ ድሮ በጣም ቁጡ ነበር፣ አሁን ተለወጠ። አንተን የሚቀይረው
ይህን የእግዚአብሔርን ቃል ዝም ብለህ በየቀኑ እያነበብክ ስታሰላስለው ባንተ ውስጥ ገብቶ ያንን አሮጌ ባህሪህን፣ አስተሳሰብህን፣ ምኞትህን ይቀይረዋል። አሜን አሜን ሃሌሉያ። ቃሉ የመለወጥ ኃይል አለው፣ ግን ቦታ ይፈልጋል። ቃሎቼ በእናንተ ቢኖሩ አለበለዚያ አይሰራም። አለበለዚያ አይሰራም። እኔ ዛሬ ሳሰላስለው የዋልኩት ዛሬ ካነበብነው መጽሐፍ ኢዮብ 34 ቁጥር 19 ሙሉ ቀን ነው ያሰላሰልኩት። ሙሉ ቀን እየደጋገምኩ አሰላሰልኩትና በጣም ገረመኝ። ከማለዳ ጀምሮ እስከ ማታ ድረስ ይህን ቃል አሰላስለው ነበር ዝም ብዬ። አዲሱ መደበኛ ትርጉም አማርኛውን ቀጥ አድርጎ ይጽፎታል። ምን ይላል? ሁሉም የእጁ ስራ ስለሆኑ እርሱ ለገዢዎች አያዳላም፣ ባለጠጋውንም ከድሃው አብልጦ አይመለከትም። ይህን ቃል አሁን ሰምታችሁ ታውቃላችሁ? እግዚአብሔር ሁሉ የእጁ ስራዎች ናቸውና ባለጠጎችን በተለየ መንገድ አያያቸውም ይልና ባለጠጋውንም ከድሃው አብልጦ አይመለከትም። አይገርምም? ይሄ የእግዚአብሔር ባህሪ ነው። የኔና ያንተ ባህሪ፣ የኔና ያንቺ ባህሪ ነው ሊሆን የሚገባው። እና ይህን ቃል በጣም ዛሬ ሜዲቴት አደረግኩት። ከዛ ሌሎች ነገሮችን ፈለግኩኝ። አይሁድን ከአሕዛብ አብልጦ አይመለከተውም። የሰው ልዩነት የለውም። የተማረውን ካልተማረው አብልጦ አይመለከተውም። ወንድን ከሴት አብልጦ አይመለከተውም። እነዚህ የልዩነት ምልክቶች ናቸው። በዓለም ላይም ሆነ በቸርች ውስጥ እነዚህ የልዩነት ምልክቶች ናቸው። የልዩነት ምልክቶች በቤተ ክርስቲያን ውስጥ ያለን አገልጋዮች፣ በቤተ ክርስቲያን ውስጥ ያለን ምእምናን ባለጠጋውን ከድሃው አብልጠን መመልከት የለብንም። ይሄ ባህሪ ነው፣ አስተሳሰብ ነው። ባለጠጋውም ከድሃው አብልጦ እግዚአብሔር ካልተመለከተው፣ አንተ ለምንድን ነው የምትመለከተው? አንቺ ለምንድን ነው የምትመለከቺው? ይሄ አስተሳሰብ እኮ ነው። ይሄ ማይንድ ሴት ይባላል። አስተሳሰብ የባህሪ አስተሳሰብ ነው። አየህ ጳውሎስ ለተማረውም ላልተማረውም ዕዳ አለብኝ አለ። ወደ ሮም ልሄድ እፈልጋለሁ፣ ለተማረውም ላልተማረውም። አየህ እኔ እናንተ ወንጌል ስንሰብክ የተማረ ካልተማረ በልጦ በእግዚአብሔር ፊት አይታይም። እኩል ነው ማገልገል ያለብን። አይሁድ ከአሕዛብ እግዚአብሔር እና በጣም የበራልኝ የቱ መሰላችሁ? እግዚአብሔር የሰውን ፊት አይቶ አያደላም የሚለው ቃል ለኔ ዛሬ ነው የበራልኝ። እንዲሁ ይባላል፣ ግን ዲቴል ስትገባ እግዚአብሔር የሰውን ፊት አይቶ አያደላም የሚለው ቃል ጥልቅ ስትገባ በሰዎች መካከል ልዩነት አያደርግም። ትልቅነት ማለት ይሄ ነው። አየህ በአንተ ህይወት ውስጥ ትልቅ ፓስተር፣ ትልቅ ሐዋርያ፣ ትልቅ ነቢይ ወይም ትልቅ ወንጌላዊ፣ ትልቅ አስተማሪ ወይም ትልቅ መዘምራን የምትሆነው እንዲህ አይነት ማይንድ ሴት ሲኖርህ ነው። ዛሬ ግን በቤተ ክርስቲያንም እንደዚህ አይደለም ያለው። ችግር ስለሆነ እኮ ነው ያዕቆብ በምዕራፍ 2 ላይ በባለጠጎችና በድሆች መካከል በሐዋርያት ቤተ ክርስቲያን ችግር ነበር እና ያዕቆብ ምዕራፍ 2 አንብበነዋል አይደል? ኦሬዲ እንዴት ትለያላችሁ አለ ያዕቆብ። እንዴት? የሰው ሜንታሊቲ ነው፣ የሰው አስተሳሰብ ነው፣ የሰው ባህሪ ነው። ይሄ የሰው ባህሪ
በተለይ የኛ ሀገር ባህሪ ለባለጠጋው ትልቅ ክብር ይሰጣል። የኛ ሀገር ባህሪ ለተማረው ትልቅ ክብር ይሰጣል። የኛ ሀገር ባህሪ ለልዩ ልዩ ብሔሮች ትልቅ ክብር ይሰጣል። የኛ ሀገር ባህሪ ለወንድ ትልቅ ክብር ይሰጣል። ሚስቶች ከባሎቻቸው ጋር ምግብ የማይበሉበት ወንድ ትልቅ ክብር ይሰጣል። ትልቅ ክብር ይሰጣል። ትልቅ ክብር ይሰጣል።